ጠነከርኩ ምንም አልበገረኝ ይኸው ዛሬ እኔ ጎበዝ ሸማኔ ነኝ ልመርቅሽ ተቀበይኝ እማ ስሜ ሚኪያስ አካሉ ይባላል። በራዕይ ህፃናት መርጃ ድርጅት የፕሮግራም አስተባባሪ ነኝ። አርቲስት ቲቪ እንኳን በደህና መጣችሁ። ይህ የራዕይ ህፃናት መርጃ ድርጅት ማዕከል በዋናነት 4 ስልጠናዎች የሚሰጡበት ክፍል ነው። የመጀመሪያው የሽመና ስልጠና ነው። ሁለተኛው መሰረታዊ የኮምፒውተር ኮዲንግ ስኪል ነው። ሶስተኛው ደግሞ የኪነ ጥበብ ስልጠናዎች ነው። አራተኛ የስነ ልቦና ድጋፍና እንዲሁም ስነ ተዋልዶ ጤናን እንዲሁም ማህበራዊ ህይወታቸው ላይ በዋናነት በእነዚህ 4 ዘርፎች ላይ እንሰራለን። እንደምንመለከተው ይህ የመጀመሪያው የስልጠና ማስጀመሪያ የሽመና ክፍል ነው። በዚች የሽመና ላይ የመጀመሪያ ኮርሳቸውን የመጀመሪያ ሂደትን የምንከታተልበት ነው። እነዚህ 3ቱ ተመሳሳይ ሂደቶችን ይከተሉና አራተኛው እዛኛው ላይ ሲሄድ ይህንኛው እንትን እየሰፋና እየተለየ ይሄዳል ማለት ነው። ሁለተኛው ስልጠና መሰረታዊ ኮምፒውተር ወይም ኮዲንግ ስኪል ይህንኛው እነዚህ ልጆች በዋናነት ዓለማችን ላይ ዓለምን የቀየሩ የሚባሉ የተለያዩ ፈጠራዎችን ለዓለም ያበረከቱ ልጆች ናቸው እና በትኩረትና በአለመሰልቸት ከተሰራባቸው ለውጥ ማምጣት የሚችሉ ናቸው። ኮዲንግ ስልጠናውን እዚህ ጋር አፕሊኬሽን መፍጠር፣ ሶፍትዌሮችን ዲቨሎፕ ማድረግን ይማራሉ። በትኩረት አንድን ነገር ካሳያቸው በጣም ያለመሰልቸት ስለሚሰሩ ይህንኛውን ኮዲንግ ስልጠና በዚህ መልኩ እየሰለጠኑ ይገኛሉ ማለት ነው። ሶስተኛው ያነሳሁላችሁ የኪነ ጥበብ ስልጠና ነው። ከኪነ ጥበብ ስልጠና ውስጥ የሙዚቃ መሳሪያዎች፣ የድምፅ እንዲሁም የስዕል ስልጠናዎችን፣ ዳንስ፣ ውዝዋዜዎችን ይሰለጥናሉ። እነዚህ ልጆች በጣም አቅም አላቸው። በጣም የተለየ ታለንት ያላቸው ናቸው። እኛ ስላልሰራንባቸው እኛ አይችሉም ብለን ስለተቀመጥን ነው። እንደምትመለከተው ወደዚህ ጋር እንደምናየው ናሆም ይባላል። ናሆም እዚህ ከመምጣቱ በፊት የሙዚቃ መሳሪያዎችን አይጫወትም ነበር። እዚህ በነበረው ስልጠና እስቲ እየተጫወተ ያሰማናል ማለት ነው። በጣም አሪፍ። ራዕይ ህፃናት መርጃ ድርጅት ከ16 ዓመት በላይ የሆኑ ልጆችን ነው ወደዚህ ማዕከል የምንቀበለው። ይህም የሆነበት ምክንያት እኛ ከመሰል ድርጅቶች ለየት የሚያደርገን እነዚህ ልጆች ላይ በዋናነት ራዕይ ለይቶ የሚሰራው አቅማቸው ላይ ነው። ለምሳሌ የገንዘብ ድጋፍ ወይም ሌላ ድጋፎችን ቢደረግ ያ ድጋፍ ዘላቂ አይደለም። እነሱ ህይወት ላይም ወደፊት የተለየ ለውጥ ማምጣት አይችልም። ያንን በመመልከት ራዕይ እነዚህ ልጆች ቤት ተቀምጠው ያሉ ልጆች አይሰሩም አይችሉም የተባሉ ልጆችን በአቅማቸው በችሎታቸው ምን መስራት ይችላሉ የሚለውን ለማሳየት ነው ተነስቶ እዚህ ላይ እየሰራ ያለው። ስለዚህ የሚችሉት ነገር እንዳለ ለማህበረሰባችን ግንዛቤ መፍጠር እንፈልጋለን፣ ማሳየት እንፈልጋለን ማለት ነው። ስለዚህ እነዚህ ልጆች መስራት እንደሚችሉ ማሳያዎቻችን አሁን የምትመለከቷቸው ናቸው። ስለዚህ ከ16 ዓመት በላይ የሆኑት ልጆች ወደኛ ማዕከል ይመጣሉ። ከስልጠናዎች ውስጥ ለምሳሌ 12 ልጆች ከዚህ ስልጠና ወስደው ምርት ማምረት መስራት ጀምረዋል ማለት ነው። እነዚህ ልጆች ከዛን ይህንን ሲሰሩ ደግሞ እንዲሁ አይደለም ደሞዝተኛ ሆነዋል። ለምሳሌ ቤት ውስጥ ተቀምጠው አይሰሩም አይችሉም የተባሉት ልጆች መስራት ችለው ማድረግ ችለው ከዛም አልፈው ከኢኮኖሚ ጥገኝነት ራሳቸውን ቤተሰባቸውን መደገፍ ችለዋል ማለት ነው። እንደ ሀገርም እንደ ማህበረሰብም እነዚህ ልጆችን ድጋፍ መስጠት በየአካባቢያችን ባለንበት ቦታ እኛ በማንደርስበት ቦታዎች ላይ ትኩረት ሰጠን እንድንደግፋቸው እንድናግዛቸው እናሳስባለን ማለት ነው። ሌላኛው ደግሞ የስነ ተዋልዶና የስነ ልቦና ድጋፍ የምንሰጥበትን ምክንያት ለምሳሌ እነዚህ ልጆች የምታዩቸው ትላልቅ ልጆች ናቸው። ከ16 ከ18 ዓመት በላይ የሆኑ ናቸው። ስለዚህ ነገሮችን ለይተው በደንብ ማወቅ ይኖርባቸዋል።
ለጥቃት በጣም ተጋላጭ ናቸው። ለጥቃት ተጋላጭ የሆኑበት በአካባቢያቸውም በቅርብ ሰውም በሩቅ ሰውም ለጥቃት የተጋለጡ ናቸው። ያንን ደግሞ እኛ ግንዛቤ እዚህ ጋር መፍጠር እንፈልጋለን። ቤተሰብም ይህንን ነገር በደንብ አያወራቸውም ትኩረት ሰጡ። ስለዚህ ይህንን ነገር ለይተው አውቀው ምን የትኛው ክፉ ነው የትኛው ጥሩ ነው የሚለውን መለየት ስላለባቸው እሱን እናወራለን። የስነ ልቦና ድጋፎችን እናደርጋለን። ስለ ጤናቸው አርብ ሁል ጊዜም ጤናችንን እንወያያለን አይደለም። ስለዚህ የገጠማቸውን ነገሮችም ከኛ ጋር ይወያያሉ። ያንን ነገር እዚሁ እንፈታለን ማለት ነው። በዛ መሀል ውስጥም ደግሞ የራሳችሁን ችግሮች ማን ነው የሚፈታው? ማን ነው የሚፈታው? ከኛ ድጋፍ አልፈው የራሳቸውን ችግር በራሳቸው መፍታት የቻሉ ልጆች ናቸው። የራሳቸው የሸንጎ ቡድን አላቸው። ቢያጠፉ እኛ ጋር አይመጣም። ችግሮቻቸውን ማን ነው የሚፈታው? የሸንጎ አባላት። ስለዚህ ይህ ችግር ደግሞ ወደፊት አድርገው ደግሞ ሀገርንም ማገዝ የሚችሉ ልጆችን መፍጠር አላማችን አድርገን እየሰራን ነው። ቆሜ ልመርቅሽ ተቀበይኝ እማ ሕይወትን መርቀሽ ሰጠሽኝ ለኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለ አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና ትንቢትሽ ይፈጸም ከመሬት ጠብ አይበል ከአጥናፍ እስከ አጥናፍ ገድልሽ ይንበርበር ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም ጥጋብ ደስታ ይታይብሻል ሴራው ይክሸፍበት የመጣብሽ አድማ እጁን ሳር ያድርገው ጉልበቱ ቄጠማ ካቀባበረብሽ ብረት ከደገነዝ አምላክ ያግዝልሽ ላንቺ የወደደ ራዕይ የህፃናት መርጃ ድርጅት የተመሰረተው በ2016 እንደ አውሮፓውያን አቆጣጠር በሰሜን አሜሪካ ላይ ነው። ድርጅቱን የመሰረቱት ዶክተር ጽጌ ጥበቡ አሜሪካን ነዋሪነታቸው አሜሪካን ሀገር የሆኑ ነበሩ እና እንደ መነሻ ሀሳብ የወሰዱት እዛ ሀገር ላይ የአእምሮ እድገት ውስንነትና ኦቲዝም ያለባቸው ልጆች ይደገፉ ነበረ በሙያቸው እና የኮምፒውተር ትሬኒንግ ይሰጡ ነበር። ያንን ስራ ወደዚህ ለማስፋት በመፈለግ ከዚህ በፊት ኢትዮጵያ ውስጥ ዋይዝ ላይ ይሰሩ ነበር። ስለዚህ ዋይዝ ላይ የሴቶች ራስ አገዝ ድርጅት ውስጥ ለሴቶች ድጋፍ ይደረግበታል። ስለዚህ እዛ ሀገር ያለውን ስራ ወደዚህ ለማምጣት በመፈለግ ከ2016 ጀምሮ እስከ እንደ ኢትዮጵያ አቆጣጠር 2014 ዓ.ም ድረስ በሜሞራንደም ኦፍ አንደርስታንዲንግ ከራሲድ ጋር ይሰራ ነበር። ያው የሴቶቹን ልጆች ለመደገፍ ነው። እነኚህ ልጆች የሚገኙ የነበሩት ሲቢስቴ ነጋሲ ትምህርት ቤት ውስጥ ነበር። ስለዚህ እዛ በሲቢስቴ ነጋሲ በመንግስት ትምህርት ቤት ውስጥ ይደገፉ የነበሩትን ልጆች የሚያስፈልጋቸውን በመምረጥ በዋነኛነት የኛ የድርጅቱ ድጋፍ ምን ሊሆን ይገባዋል የሚል ጥያቄ በመጠየቅ ልጆቹ ያው ቁጭ ብለው በብዛት ይውላሉ። ከዛ መደበኛው ትምህርት ቤት ውስጥ ቢሆንም
የሚደገፉት ድጋፍ ዘላቂነት ያለው አይደለም። እድሜያቸው ይገፋል። ወላጅ ሲደክመው ሊያስቀራቸው ይችላል። የተለያዩ ድጋፎችም እንደ ቁርስ የመሳሰሉት ድጋፎች አያገኙም ነበር እና ከዛ በመነሳት ድርጅቱ የራሱን ሊገባ የሚፈልግባቸውን በተለይ በቮኬሽናል ትሬኒንግ ላይ ሀሳብ አድርጎ ነው እዛ ትምህርት ቤት ውስጥ የጀመረው ማለት ነው። በተለይ በዋነኛነት መነሻው የሸማ ስራ ለልጆቹ ቀለል ይል ስለነበር የሸማ ማቴሪያልን በመደገፍ ነው ስራው የተጀመረው። በዛን ሰዓት ወደ 17 የሚሆኑ የአእምሮ እድገት ውስንነት ያለባቸው ልጆች እናቶችም ልጆቹም ነበሩ። ስለዚህ ለእናቶቹ ከራስ አገዝ ሴቶች ድርጅት ጋር የብድርና የቁጠባ አገልግሎት እንዲያገኙ፣ ለልጆቹ ደግሞ የተለያዩ የአልባሳት የምግብ እና የሸማ ስራውን ደግሞ እንዲሰለጥኑበት ባለሙያዎችን እዛ በመላክ ነው የተጀመረው እና ከዛ በመነሳት ድርጅቱ ያኔ ሬጂስተር አላደረገም። ስለዚህ ከዛ የተለያዩ ኮምፒውተሮችን ወደ 106 ኮምፒውተር እንዲህ በድጋፍ ለመላክ ሲያስብ ድርጅቱ ራሱን ችሎ ሬጂስተር ማድረግ እንዳለበት ኢትዮጵያ ውስጥ ታወቀ። ከዛ ራዕይ የህፃናት መርጃ ድርጅት በሲቪል ማህበረሰብ ድርጅቶች ባለስልጣን በ2014 ዓ.ም እንደ ኢትዮጵያ አቆጣጠር ማለት ነው ሬጂስተር አደረገ። ከዛ ፕሮሰስ አድርጎ ኮምፒውተሮቹ እንዲገቡ እንዲህ ነው መነሻው ሬጂስተር ማድረግ እንዳለበት የገፋው የኮምፒውተሮቹ መላክና እዚህ የሚቀበለው አካል ድርጅቱ እንዲሆን በመታሰቡ እዚህ ተጀመረ። ስለዚህ ሬጂስተር ካረገ በኋላ የልጆቹ ቁጥር ከአመት ዓመት እንዲጨምር ሆነ እና በሲቪስቴ ነጋሴ የተጀመረው ሲቪስቴ ነጋሴ የሚገኘው በንፋስ ስልክ ላፍቶ ክፍለ ከተማ ነው። ስለዚህ ድርጅቱ ሬጂስተር ካደረገ በኋላ አግሪመንት መፈጸም ነበረበት። ስለዚህ ወደ 5 ክፍለ ከተሞች አድርጎ ከንፋስ ስልክ ላፍቶ ክፍለ ከተማ ኮልፌ ቀራኒዮ ወደ የካ እንደዚህ እያለ እያሰፋ ቂርቆስ እና አራዳ አድርጎ ወደ 7 ትምህርት ቤቶች ከሲቪስቴ ነጋሴ የተነሳውን ወደ 7 ትምህርት ቤት አስፍቷል ማለት ነው። በአሁኑ ሰዓት እንግዲህ ሲነሳ ከ17 የስፔሻል ኒድስ ያላቸው ልጆች ተነስቶ አሁን ወደ 300 በላይ የሚሆኑትን በ7ቱ ትምህርት ቤቶች የተለያዩ ድጋፎችን ያደርጋል። እንግዲህ የድጋፉን አይነት አሰፋ የሄደው ከሸማ ስራው በመነሳት የግድ ሴንተር ደግሞ አስገደደን። ያው የተለያዩ ሌጂስሌሽኖች ይወጡ ነበረ እና ይሄ የቮኬሽናል ትሬኒንጉ በመደበኛ ትምህርት ቤት በአንደኛ ደረጃ ትምህርት ቤት ውስጥ መሰጠት የለበትም የሚል ሕግ በወቅቱ በወጣ ጊዜ ወደ የተለያዩ ስራዎችን በማድረግ ሴንተር አስገደደን ማለት ነው። ስለዚህ ወደ ሴንተር በማስፋት እዚሁ ዋይዝ ላይ በመጀመሪያ በድጋፍ ነው ቢሮ የሰጡን። በኋላ ላይ ግን በኪራይ የማሰልጠኛ እንትኖቻችንን ከፈትንና በዛ ማሰልጠኛ ውስጥ በሴንተር በየአመቱ 20 ልጆችን እየተቀበልን አሁን ከ50 በላይ አካባቢ ልጆች የሚመጡና የሚሄዱ እኛ ጋር እየመጡ የተለያዩ ድጋፎችን እያገኙ የሚሄዱ ልጆች ሆነዋል ማለት ነው። ወላጆቻቸውን ደግሞ ከሊንክ ባለን የሪፈራል ሊንክ ከዋይዝ ጋር በመተባበር እዚህ የማህበር አባል እንዲሆኑ እንሰራላቸዋለን ማለት ነው። እንደ አገኘነው ድጋፍ ደግሞ ዳይሬክት ሰፖርት ስናገኝ ከተለያዩ ደጋፊ አካላቶች በበዓልም በምንም እንደተገኘው እንደገፋቸዋለን በተወሰነ ደረጃ። በእኛ ዳይሬክት በእኛ ድርጅት ላይደረግላቸው ይችላል። ይህ ድጋፍ ግን በተለያየ አጋጣሚ ልክ ወላጅ የእኛ ልጆች ወላጅ ሆነው ይህንን ድጋፍ የሚፈልጉ ሲሆኑ ከራስ አገዝ የሴቶች ድርጅት ጋር ሊንክ እየፈጠርንላቸው ስልጠና የሚያገኙበትን የራሳቸው ቁጠባ ውስጥ ገብተው ብድር አግኝተው የራሳቸውን ንግድ የሚሄዱበትን ነገር እንዲመቻች እናደርጋለን።
አጠቃላይ ማለት እነኚህ ልጆች በመንግስት ትምህርት ቤት ውስጥ ይማሩ የነበሩ ልጆች ከዛ በኋላ በመንግስት ትምህርት ቤት የሚሰጣቸው ድጋፍ ከዓመት ዓመት ያለው ድጋፍ የትምህርት ድጋፍ ብቻ ነው። ስለዚህ ወደኛ ሲመጡ የነሱ ያላቸውን ተሞክሮ ያላቸውን ችሎታ ማንጸባረቅ ላይ ነው ይበልጥ ትኩረት የምናደርገው። ስለዚህ እነኚህ እኛ በምንሰጣቸው በአራቱ ተግባራት ውስጥ ልጆቹ ራሳቸውን እንዲለዩ እናደርጋለን። ሁሉንም ስልጠና እንዲወስዱ እናደርጋለን። ከስልጠና ውስጥ ግን እንደ ራሳቸው አቅምና ችሎታ ለሰዎች ወይም ደግሞ ለራሳቸውም ለቤተሰቦቻቸውም ሊያበረክቱ በሚችሉበት መልኩ እናደርጋለን። ይህን እንግዲህ የልጆቻችን ውጤት በስራዎቻቸው ማየት ይቻላል። ግን ለምሳሌ ከልጆቻችን ውስጥ በክህሎታቸው ሰዓሊ የወጣበት እድል አለ። የሸማ ስራውን የማምረት አምርተው ለገበያ ወደፊት ለገበያ ሊቀርብ የሚችል አሁን ባለው ግን ክህሎታቸውን በደንብ አድርገው አሳይተዋል። ስራዎቻቸውን ማየት ስለሚቻል ማለት ነው። ግን ማህበረሰቡ ወይም የትምህርት ቤት አካላት ይሁን የመንግስት አካላቶች እነኚህ ልጆች በብዛት አይችሉም፣ በቃ እስካሉ ድረስ እንርዳቸው፣ በልተው ይኑሩ የሚል የነበረውን አመለካከት አሁን ግን ቀይሮ የኛ ልጆች በሚያሳዩት ፐርፎርማንስ ማለት ነው በዳንስ ጥሩ ፐርፎርም የሚያደርጉ ልጆች አሉ። በድምጽ ፐርፎርም ያደርጉ አሉ። የሙዚቃ መሳሪያዎችን አጠቃቀም እንደዚህ የተለያየ እንደ ልጆቹ ክህሎት የሚያደርጓቸው ተግባራቶችን ሲያይ ማህበረሰቡ የተለያየ ለውጥ አለ ማለት ነው። ስሜ ዳግም አስፋው ይባላል። የማቀርብላችሁ ግጥም ነው። የግጥሙ ርዕስ ህልሜን አትቆልፉት። መንገዱን አሳዩኝ ምሩኝ በሎ ወደፊት፣ እኔም እንደናንተ እንድቆም ከሰው ፊት። እመኑኝ ህልም አለኝ ላሳካ የምሻው፣ በሉና ጠይቁኝ የሐሳብህ ጉዞ የት ነው መዳረሻው? በአንዲት ጠባብ ክፍል ህልሜን አትቆልፉት፣ ስህተቴም ውበት ነው አደባባይ አውጡት። የድል በር ዘግታችሁ አትችልም ብላችሁ እኔን የመፈረጅ አቅም ማን ነው የሰጣችሁ? አሉ ደሞ ደጋግ ቅን ልብ የሞላቸው፣ ጨለማውን ሳይሆን ብርሃን የታያቸው። ከተቆለፈው በር አወጡኝ ሰባብረው፣ ይኸው ከዚህ መድረክ ሳይታክቱ ለፍተው። ላመስግን ከልቤ ለተደረገልኝ፣ ተስፋ ባጣው ሰዓት ራእይ ቆመልኝ። በረታው ጠነከርኩ ምንም አልበገረኝ፣ ይኸው ዛሬ እኔ ጎበዝ ሸማኔ ነኝ። እኛ ጋር የሚመጡት የሁሉም ወላጆች የተለያዩ ችግር ይገጥማቸው ነበረ። ማለት በልጆቻቸው ምክንያት ስራ ያቆሙ ወላጆች አሉ። በልጆቻቸው ምክንያት ከተለያየ ማህበረሰብ ተግባራቶች የራቁ አሉ እና እዚህ አምጥተው በመዋላቸው በጣም ትልቅ እረፍት እንዳገኙ በየጊዜው ምስክርነታቸውን ይሰጡናል። የሚታይም ነው። እነኚህ ልጆች ቤት ውስጥ በመዋላቸው በልጆቹ ላይ ራሱ የስነ ልቦና ተጽዕኖ ጫና አለው። ወደ አይምሮ ይሄዳል። የልጁ ጉዳት የአይምሮ እድገት ውስንነት ነው። ከዛ ባሻገር ከአይምሮ እድገት ውስንነቱ ባሻገርም ቤት ውስጥ በመቀመጡ፣ ከሰዎች በመገለሉ፣ ከሰዎች ጋር ባለመቀላቀሉ፣ ወጥቶ ባለመግባቱ በልጁ ላይ የሚያሳድረው በወላጆችም ላይ የሚያሳድረውን ተጽዕኖ አሁን እዚህ በመዋላቸው ደስተኛ ሆነው ነው የሚመጡት። የተወሰኑት ልጆች ከትምህርት ቤት ወደ እኛ ይመጣሉ። የተወሰኑት ልጆች ደግሞ ከቤታቸው እኛ ጋር ይውላሉ። ስለዚህ ወላጆቻቸው እነሱን እዚህ አድርገው የተለያዩ ተግባራቶቻቸው ላይ እንዲገቡ እኛም የደገፍናቸው አሉ። እዚህ በማምጣታቸው ደግሞ ስለ ራሳቸው አስበው ቤት ውስጥ ህይወታቸውን እያስተካከሉ ያሉ። ዘርፈ ብዙ ችግሮች አሉ ከነኚህ ልጆች ጋር ሲሰራ። ለምሳሌ የነኚህ ልጆች ችግር እኛ የምንቀርፈው ብቻ አይደለም፣ የጋራ ነው። በቤታቸው በሚማሩበት በሚውሉበት
አካባቢ ላይ። በተረፈ እኛ ጋር መጥተው ይህን ድጋፍ ያገኙት ልጆች በጣም ከትልቁ ችግር ትንሹ ጠብታ ነው እየሰጠን ያለ ነው። በጣም ብዙ ቁጥር ያላቸው የቻለ ወላጅ ነው እኛ ጋር የሚያመጣቸው። ስለዚህ የኛ ድርጅት ያለው አንድ ቦታ ላይ ነው። ለማዳረስ ብለን ወደ 7 ትምህርት ቤቶች እንሄዳለን እዛው ባሉበት እንዲደገፉ። ግን እዛ የሚደገፉት ድጋፍና እኛ ጋር የሚደገፉት ድጋፍ የተወሰነ ይለያያል። ለምን? ያው ማለት ፎከስ አድርገህ የምትሰራበትና በትምህርት ቤቶች ውስጥ ደግሞ ሊደገፉ የሚችሉበት ስለሚለያይ ማለት ነው። ግን ይህ ስራ እንዲሰራጭ ያስፈልጋል። አንድ ቦታ ብቻ ተገድቦ መቅረት የለበትም። እኛ ጋር ከኮልፌ ከሩቅ ቦታ ይመጣሉ። ይህንን ድጋፍ ችሎ የላከ ወላጅ ነው ይህንን አክሰስ የሚያደርጉት። ስለዚህ በየቦታው ይህ ድጋፍ በየቦታው ሊሰራ ይገባል። በየቦታው ሴንተር ሊኖረው ይገባል። ለነሱ ቅርብ የሆነ የድጋፍ መስጫ ተቋማት ሊኖሩ ይገባል። ስለዚህ ሁሉም እኛ የምንሰራውን ተሞክሮ ሁሉም በዚህ ዙሪያ ላይ የሚሰሩ ድርጅቶች ሊያስፋፉት ተሞክሮን ወስደው ሊያስፋፉት ይገባል። እኛ ደግሞ እንደ ድርጅት የገንዘብ እንትናችን ምንጫችን ከአሜሪካን ሀገር ተለምኖ የሚመጣ ድጋፍ ነው። ስለዚህ ቋሚ ፕሮጀክት ወይም ደግሞ ቋሚ ደጋፊ የለንም። ያው በበጎ ፈቃደኞች የተመሰረተም ስለሆነ የተወሰነች ገንዘብ ነው የምትመጣው። ስለዚህ ቋሚ የራሱ ሴንተር ቢኖረው፣ የራሱ ቢሮ ቢኖረው፣ የራሱ የገቢ ምንጭ የሚኖረው ነገር ቢኖረው የተሻለ ከዚህ የሰፋ ስራ ልንሰራ እንችላለን። ሌላኛው ችግራችን ደግሞ ያው ባለሙያዎች፣ የመንግስት ተቋሞች በደንብ ትኩረት አድርገው ለዚህ ስራ ርብርብ እንዲያደርጉ ይገባል። አንድ ችግራችን ያው በቅርቡ ተፈቶልናል። በተለያየ ተለምኖም የሚመጡ ማቴሪያሎች ቶሎ ተለቀው ለአገልግሎት የሚውሉበት የኮምፒውተሮቹ ተለቀው አሁን አገልግሎት ላይ እያዋልን ነው። ለትምህርት ቤቶቹ እያሰራጨን ነው። ግን እንደዚህ አይነት አክሰሶች ቢገኙ በቀላሉ ቶሎ የሁሉም ርብርብ ያስፈልገዋል ማለት ነው። ትኩረት ሊሰጥበት የሚገባ ነው። ስለዚህ በተለይ የምንሰራበት የቦታ ድጋፍ ብናገኝ የራሱ ሴንተር ኖሮት እነኚህ ልጆች ቁጥራቸውን እጥፍ አድርገን እኛም እየደገፍን ተሞክሯችንን የምናስፋፋበት፣ ስልጠና የምንሰጥበት፣ እኛ ጋር ያሉትን አቅሞች ለሌላው የምናካፍልበት እንዲሆን እንፈልጋለን። ብንደገፍ ጥሩ የሚሆነው ትልቁ ክፍተታችን የገንዘብና የቦታ ነው። ስለዚህ ድጋፍ የምናገኝበትን ማንኛውም ግለሰቦች የሚሆኑ ባለሀብቶች የሚሆኑ ድርጅቶች የሚሆኑ ይህንን ሀሳባችንን በደንብ የምናንጸባርቅበት፣ የልጆቹን ችሎታ የምናንጸባርቅበት፣ ልጆቹን እያዩ ባላቸው ሙያ የሁሉንም ባለሙያዎች ድጋፍ ይፈልጋል። በተለይ እንደ ሚዲያዎች ይህንን ተሞክሮ ለማህበረሰቡ በየጊዜው በቋሚነት ቢያስተላልፉት፣ እንደ ባለሙያዎች ደግሞ እየመጡ አሁን እኛ ባስቀመጥናቸው ድጋፍ በይበልጥ የልጆቹን ችሎታ የምናንጸባርቅባቸው ፎከስ ኤሪያዎች ስለሆኑ እነኚህ ፎከስ ኤሪያዎቻችን ላይ ሙያ ያላቸው ሰዎች በሙያቸው በገንዘባቸው እንዲደግፉ ቢደረግ የሚል ሀሳብ ያለን። Go.